ሰው ውድቀት ሲያጋጥመው በተሳሳተ የህይወት መንገድ ሲሄድ የሚፈጠርበትን ስሜት መቆጣጠር ከቻለ በእርግጠኝነት ቀጥሎ ባለው የህይወት ምዕራፍ እንደዛ እንደወደቀ አይቀርም። በተቃራኒው እግዚአብሔር አምላክ ሊለካ ወደማይችል የከፍታ ምዕራፍ እግዚአብሔር ያስገባው። በምንም አይነት ሁኔታ ውስጥ ልትሆኑ ትችላላችሁ። ወድቃችኋል ማለት ያ የህይወታችሁ መጨረሻ ነው ማለት አይደለም። በተሳካላቸውና ባልተሳካላቸው ሰዎች መካከል ያለው ልዩነት የተሳካላቸው ሰዎች ውድቀት ማለት ለነሱ በስዕል ልክ ቀለም እንደተሳለ አብስትራክት ስዕል ነው። በአብስትራክት ስዕል ውስጥ የወደዳችሁትን እንደምታዩ የወደዳችሁትን እንደምትወስዱ ካልፈለጋችሁትም እንደምትተውት ልክ እንደዛ በህይወታችሁ ከምትገምቱት በላይ በማህበራዊ ሚዲያም ሆነ በቴሌቪዥን በቅርብ ይሁን በሩቅ የምታዩቸው የምትቀኑባቸው ምራቅ የሚያስውጧችሁ ሰዎች እናንተ ከረባታቸውንና መድረካቸውን አያችሁ እንጂ እናንተ የሚነዱትን መኪና ተመለከታችሁ እንጂ እነሱ ከመድረኩ ጀርባ እነሱ ከመኪናቸው ኋላ እነሱ በጓዳቸውና በቤታቸው ብዙ እልህ አስጨራሽ የውድቀት ሌሊቶችን አሳልፈዋል። ዋናው ጉዳይ ምንድነው? እናንተ ወድቃችሁ በውድቀታችሁ ሞታችሁን ስታዩ ገመድ ሲታያችሁ መርዝ ሲታያችሁ እነሱ ደግሞ ወድቀናል ብለው ያዩት ነገር ውድቀታቸው ያመጣባቸውን ሞትና ተስፋ መቁረጥ ሳይሆን ከዛ ነገር ውስጥ የወሰዱትን ትምህርት ከዛ ቀጥሎ ሊመጣ ያለውን ክብር ከዛ ቀጥሎ ሊመጣ ያለውን ከፍታ ማየታቸው ነው። ሰነፍ ሰዎች ተሸናፊ ሰዎች ሁልጊዜም ሲወድቁ ለውድቀታቸው ምክንያት ፍለጋ ወደ ውጭ ይመለከታል። ባስተናገዱት ውድቀት ምክንያት ትችትና ዘለፋ ላለማስተናገድ ምክንያት ፍለጋ ወደ ውጭ ይመለከታል። ሪሌሽንሺፑ ፌል ለማድረጉ ምክንያት ፍለጋ ወደ ኤክስ ቦይፍሬንድሽ ወይም ወደ ኤክስ ገርልፍሬንድ እንዳትመለከት። ስለተበላሸው ቢዝነስ ስለተበላሸው ነገር ወድቋል የሚነሱና ሰክሰስፉል የሚሆኑ ሰዎች ለውድቀታቸው ሙሉ ተጠያቂነትና ኃላፊነቱን እነሱ ይወስዳል። ወደ ውጭ አይመለከቱ። ሁልጊዜ የምለው እንደዚህ ነው። ልሸጥ እችላለሁ፣ ላጣ እችላለሁ፣ የሆነ ነገር ሊሆን ይችላል። ከዚህ በኋላ ወደ ህይወት የሚመጣው ግን እንደ ትናንትናው አይነት አይደለም። እግዚአብሔር ምስክር፣ ከትናንትና ጋር የማይነጻጸር አዲስ ነገር ይሆንላችኋል። አዲስ ነገር እጃችሁ ይከፋል። የወደቀስ ቢሆን አይነሳም፣ የሳተስ ቢሆን አይመለስም ማለት ያለባት ነገር የወደቀ ቢሆን ይነሳል፣ የሳተ ቢሆን ይመለሳል። ኢትስ ኦኬ አይ ትራይ ማይ ቤስት። እግዚአብሔር የተሻለ አለ የሚበልጣለው። ለዚህ ነው አንዳንድ ሰዎች ልክ ነገራቸው ሲበላሽ መርዝ ይጠጣሉ፣ ገመድ ይገዛሉ፣ ሀገር ለቀው ይጠፋሉ። እበድበድ ይላቸዋል። ልክ ነገር ሲበላሽ መግዛት ያለብህ ገመድ አይደለም ከረባት ነው። በህይወታችሁ በመታቁትም ይሁን በማታቁት ሁኔታ በውድቀት ውስጥ እያለፋችሁ ያላችሁ ሰዎች በሪሌሽንሺፕ ውድቀት ያጋጠማችሁ፣ በስራ ውድቀት ያጋጠማችሁ፣ በአገልግሎት በትምህርት በተለያየ አቅጣጫ በህይወታችሁ ያልጠበቃችሁትን ውድቀት ያጋጠማችሁና ከዚህ የተነሳ በከፍተኛ ግራ መጋባትና ተስፋ መቁረጥ ውስጥ ያላችሁ የእግዚአብሔር ቃል ሰው አይወድቅም አይልም። የእግዚአብሔር ቃል ሰው አይሳሳትም አይልም። የእግዚአብሔር ቃል የሚለው የወደቀስ ቢሆን አይነሳምን የሳተስ ቢሆን አይመለስምን ብሎ ይላል እንጂ የወደቀ እንደወደቀ ይቀራል የሳተም እንደሳተ ይቀራል ብሎ አይደለም የእግዚአብሔር ቃል የሚናገረው። የቱንም ያህል አዋቂ ብትሆኑ ዕውቀታችሁ ከውድቀት አይጠብቃችሁም። የቱንም ያህል ብርቱ ብትሆኑ ብርታታችሁ ከስህተት አይታደጋችሁ። መውደቅ ሰው የመሆናችን ማሳያ እንጂ ቅዱስም ርኩስም የመሆናችን ማሳያ አይደለም። መሳሳት ሰው የመሆናችን ማሳያ እንጂ ቅዱስም ርኩስም የመሆናችን ማሳያ አይደለም። እኛ ሀገር በሚገርም ሁኔታ ሰዎች አይውደቁ፣ ከወደቁ ላይነሱ ነው የሚወድቁት። ምክንያቱም ብዙ ሰው በወደቀ ሰው ላይ መፍረድ የሚፈልገውን አሉታዊ ቃል በመናገር ጭራሽ እንዳይነሳ ሰባብሮ ማስቀረት፣ እዛው አንገት እንደደፋ ነገሩ እንደተበላሸበት እንዲቀር ማድረግ ልዩ የጸጋ ስጦታችን ከሆነ እንደ ታሪክ ባለ ታሪኮች ነን። ነገር ግን የምነግራችሁ ነገር ቢኖር የትኛውም ሰው በምድር ላይ ከትንሽ ሰው እስከ ትልቅ ሰው፣ ከተማረ እስካልተማረ፣ ከተራ ሰው እስከ ባለስልጣን ሰው ውድቀትን በህይወቱ ያላስተናገደ በምድር ላይ የለም። ዛሬ እንኳን እኔና እናንተ የተገናኘነው ከውድቀት ተነስቼ እንጂ በባለፉት ዓመታቶች ባለመውደቅ ውስጥ ኖሬ አይደለም። ውድቀት ብዙ ሰዎችን ከህልማቸው ካዩት ነገር አስቀርቷቸዋል። ውድቀት በጉዞ ላይ እንዳለ ማዕበል ብዙ ሰዎችን አሰነካክሎ ህልማቸውን አጨንግፎ አበላሽቶባቸዋል። ለአንዳንድ ሰዎች ደግሞ ውድቀት ለእድገት መሰላላቸው ሆኗል። ውድቀት ውስጥ ያለ አሉታዊ ስሜት አለ። ውድቀት ውስጥ ያለ የሚያስፈራ ስሜት አለ። የተሳካላቸውና ወደ ድል የመጡ ሰዎች ያልወደቁ ሰዎች ሳይሆኑ በወደቁ ጊዜ የገጠማቸውን አሉታዊ ስሜት መቆጣጠር የቻሉ ሰዎች ናቸው። ሰው ውድቀት ሲያጋጥመው በተሳሳተ የህይወት መንገድ ሲሄድ የሚፈጠርበትን ስሜት መቆጣጠር ከቻለ በእርግጠኝነት ቀጥሎ
ቀጥሎ ባለው የህይወት ምዕራፍ እንደዛ እንደወደቀ አይቀርም። በተቃራኒው እግዚአብሔር አምላክ ሊለካ ወደማይችል የከፍታ ምዕራፍ እግዚአብሔር ያስገባዋል። በህይወታችሁ የተሳካላቸው ሰዎች ውድቀታቸውን የተቆጣጠሩ ሰዎች ናቸው። ብዙ ጊዜ ከውድቀት በላይ አደገኛ ነገሩ በወደቅን ሰዓት ውድቀታችንን መቆጣጠር አለመቻላችን ነው። ልክ ስንወድቅ እኛ ህይወታችንን እኛ ምዕራፎቻችንን መቆጣጠር እንተውና የገባንበት ሁኔታ ወይም ስተታችን ወይም ውድቀታችን እኛን ይቆጣጠረናል። ከዚህ የተነሳ መሪውን እንደለቀቀ ልክ እንደዛ ወደ ፈለገ ይነዳናል። ብዙ ዳሜጆችን በህይወታችን እናስተናግዳል። ወዳጆች ከውድቀት መነሳት ከፍተኛው የእናንተነታችሁ ቋንቋ ነው። ተምራችሁ ከምትናገሩት፣ አንብባችሁ ከምትናገሩት፣ ሮጣችሁ ከምትደርሱበት፣ ፈልጋችሁ ከምታገኙት በላይ በህይወት እስካላችሁ ድረስ በህይወት በምትቆዩበት ጊዜ ከፍተኛው የእናንተነታችሁ ቋንቋ ከውድቀት መነሳት ነው። ለጠላታችሁ የምትናገሩት የማይረሳ ንግግር፣ ለክፉዎች የምታስተምሩት የማይረሳ ትምህርት፣ ለወዳጆቻችሁ የምታስቀምጡት ከቶ ሊረሳ የማይችል ማስታወሻ ቢኖር ከውድቀት የመነሳታችሁ ጉዳይ ነው። ከውድቀት መነሳት የአንድ ሰው ከፍተኛው የንግግሩ መገለጫ። በምንም አይነት ሁኔታ ውስጥ ልትሆኑ ትችላላችሁ። ወድቃችኋል ማለት ያ የህይወታችሁ መጨረሻ ነው ማለት አይደለም። በተሳካላቸውና ባልተሳካላቸው ሰዎች መካከል ያለው ልዩነት የተሳካላቸው ሰዎች ውድቀት ማለት ለነሱ በስዕል ልክ ቀለም እንደተሳለ አብስትራክት ስዕል ነው። በአብስትራክት ስዕል ውስጥ የወደዳችሁትን እንደምታዩ፣ የወደዳችሁትን እንደምትወስዱ፣ ካልፈለጋችሁትም እንደምትተውት ልክ እንደዛ በህይወታችሁ ከምትገምቱት በላይ በማህበራዊ ሚዲያም ሆነ በቴሌቪዥን በቅርብ ይሁን በሩቅ የምታዩቸው የምትቀኑባቸው ምራቅ የሚያስውጧችሁ ሰዎች እናንተ ከረባታቸውንና መድረካቸውን አያችሁ እንጂ እናንተ የሚነዱትን መኪና ተመለከታችሁ እንጂ እነሱ ከመድረኩ ጀርባ፣ እነሱ ከመኪናቸው ኋላ፣ እነሱ በጓዳቸውና በቤታቸው ብዙ እልህ አስጨራሽ የውድቀት ሌሊቶችን አሳልፈዋል። ዋናው ጉዳይ ምንድነው? እናንተ ወድቃችሁ በውድቀታችሁ ውስጥ ሞታችሁን ስታዩ፣ ገመድ ሲታያችሁ፣ መርዝ ሲታያችሁ፣ እነሱ ደግሞ ወድቀናል ብለው ያዩት ነገር ውድቀታቸው ያመጣባቸውን ሞትና ተስፋ መቁረጥ ሳይሆን ከዛ ነገር ውስጥ የወሰዱትን ትምህርት፣ ከዛ ቀጥሎ ሊመጣ ያለውን ክብር፣ ከዛ ቀጥሎ ሊመጣ ያለውን ከፍታ ማየታቸው ነው። ትላንት የነበራችሁ ዛሬ ምንም የሌላችሁ ሰዎች፣ ትላንት ከፍታ ላይ የነበራችሁ ዛሬ የወደቃችሁ ሰዎች፣ ይሄ አይገርምም? በመጀመሪያ በእናንተ ህይወት የተከሰተ ጉዳይ አይደል። ከእናንተ በፊት በብዙ ሰዎች ህይወት ላይ የሆነ ጉዳይ ነው። ልክ እንደናንተ ከእናንተ በፊት አግኝተው ያጡ ነበሩ፣ ተወደው የተጠሉ ነበሩ፣ ወጥተው የወረዱ ነበሩ፣ ተመልሰው ደግሞ ከዛ ከነበሩበት ከፍታ በላይ ወደ ከፍታ የወጡ። የዛሬ ማግኘታችሁ የመጨረሻ ማግኘት ካልሆነ የዛሬ ማጣታችሁም የመጨረሻ ማጣት አይደል። ለሆኑ ሰዎች እያወራሁኝ ነው። በዚህ ዓመት እግዚአብሔር ያስገርማቸዋል። ብዙ ጊዜ ስንወድቅ የሚመስለን ነገር እንደዚህ ነው። ከዚህ በኋላ ማንቀጥል ይመስለናል። ከዚህ በኋላ ማናገኝ ይመስለናል። ከዚህ በኋላ ማንነሳ ይመስለናል። አይደለም። ትላንትና ስታገኙ ያ ያገኛችሁት ማግኘት የመጨረሻ ማግኘት ካልነበረ ዛሬ ያጣችሁት ማጣት የመጨረሻ ማጣት አለ። ለዛ ጠላታችሁ፣ ለዛ ለምቀኛ፣ ለዛ መተተኛ፣ ለዛ ሟርተኛ የምትናገሩት ታላቅ ንግግር ቢኖር የእናንተነታችሁ ከፍተኛነት መገለጫ ማግኘታችሁ እንዳይመስላችሁ ከውድቀት መነሳታችሁ ነው። አበቃለት፣ አከተመ፣ ከዚህ በኋላ ይቀበራል፣ ይደመደማል የሱ ነገር ብሎ ሲጠብቅ አዋራችሁን አራግፋችሁ መዝሙራችሁን እየዘመራችሁ እንደገና በክብር በከፍታ ትቆማላችሁ። አመስግነው ሳይጨርሱ፣ እልል ብለው ሳይጨርሱ፣ ደስ ብሏቸው ሳይጨርሱ እንደገና በክብር በከፍታ እወጣለሁ። ጠላቶቼ የመጨረሻ የሚናደዱት ሳገኝ እንዳይመስላችሁ። ጠላቶቼ የመጨረሻ የሚናደዱት ሲሆንልኝ ሲሳካልኝ እንዳይመስላችሁ። ጠላቶቼ ጸጉራቸውን የሚነጩት መቼ መሰላችሁ? ከወደኩበት ስነሳ ይናደዳል። ዛሬ ነገርኳችሁ። ወደ ታች የጎተታችሁ ከዚህ በኋላ ይለቃችኋል። እንደ ስፕሪንግ ወደ ላይ ትወጣላችሁ። ሰዎች ትተዋችሁ ሲሄዱ በጣም ልታመሰግኑ ይገባል። ከእናንተ ጋር እንዲሆኑ የተፈቀደላቸው ክፍለ ጊዜ አልቋል። እንድትወርቅ 365 ቀን 12 ወር 24 ሰዓት በሳምንት 7 ቀን አስቦ ሰርቶ ሲያበቃ እንድትወድቅ ፐርፐስሊ በጠላቶች ሳይሆን በወዳጆች ወጥመድ አስቀምጦብህ ሲያበቃ ከውድቀት መነሳትህ ከማግኘትህ በላይ ጠላትህን ጸጉሩን ነው የሚያስነጨው። አቅሙን ሁሉ ነው ዜሮ የምታበላው። አንተን ለመጣል ደክሟል። ውድቀት የእንቅስቃሴያችሁ አካል እንጂ የማንነታችሁ መገለጫ ነው። ወርቃችኋል። ይሄ የወደቃችሁት ውድቀት የእንቅስቃሴያችሁ አካል። ወደቃችሁ ማለት ትንቀሳቀሱ ነበር ማለት፣ በህይወት ነበራችሁ ማለት ነው። ውድቀት በአንድ
ደረጃ ውስጥ ያለ ሌላ ደረጃ። ውድቀት የሚያደርሰውን መልእክት የሚያስተምራችሁን ትምህርት ይዞ ወደ እናንተ የሚመጣ በደረጃ ውስጥ ያለ ሌላ ደረጃ። ሁልጊዜም ውድቀት ውስጥ ስትገቡ ማወቅ ያለባችሁ አንድና ዋነኛው ነገር ቢኖር የሚያደርሰው መልእክት አለ። ውድቀት የሚያስተምረው ትምህርት አለ። በወደቃችሁ ጊዜ ራሱ ነገር እንዴት እንደሚሆንና እንዴት እንደማይሆን እንኳን ተረድታችኋል። ስታልፉ ብቻ አይደለም የተማራችሁት። ቢዝነሳችሁ ሲወድቅ፣ ወዳጆቻችሁ ሲለዩአችሁ፣ ወይም ሪሌሽንሺፓችሁ ሲበላሽ የማታውቁ ባዶ ከመሰላችሁ ተሳስታችኋል። ብዙ ጊዜ ወድቀው የማይነሱ ሰዎች፣ ወድቀው የሚቀሩ ሰዎች ለውድቀት የተንሸዋረረ እይታ ያላቸው ሰዎች ናቸው። ውድቀትን እንደ ኔክስት ሌቭል ስለማያውቁት፣ ስለማይረዱት ከወደቁ በኋላ ቀጥሎ የሚታያቸው በረኪና ነው። እኔ ከወደቁ በኋላ ቀጥሎ የሚታየኝ ስፕራይት። አንድ የሆነ በነበርኩበት ክላስ ውስጥ ያልገባኝ ነገር እንደነበረ፣ በምን በኩል እንደማይሆን፣ በየትኛው በኩል እንደሚሆን የማይሆንባቸውን አቅጣጫዎች ተረድቼባቸዋል። ወደ እኔ የሚያመጣው ትምህርት አሉ። ይገርማቸዋል። እግዚአብሔር ሊያስተምራችሁ ሲፈልግ፣ እግዚአብሔር አምላክ ወደ እናንተ መልእክት ሊያመጣ ሲፈልግ፣ ሲሳካላችሁ ወይም በከፍታ ላይ በሆናችሁ ጊዜ በጣም ቢዚ ናችሁ። ልክ ኪሳችሁ ገንዘብ ሲሞላ የጓደኛው ብዛት፣ ስልክ የሚደውለው ብዛት፣ ከእናንተ ጋር የሚሆነው ሰው ብዛት፣ ቢዚ ናችሁ። ጠዋት መጽሐፍ ቅዱሳችሁንና ማስታወሻ ደብተራችሁን አዘጋጅታችሁ ልጸልዩ ስትሉ ስልክ ይደወላል። ቁርስ እንብላ ባላል፣ አትመለሽም ቀኑ ሙሉ። ልክ በተሳካላችሁ ጊዜ በጣም ቢዚ ናችሁ። ስለዚህ እግዚአብሔር አምላክ እናንተ ለማውራት፣ እናንተ ለማጫወት፣ እናንተ ለማስተማር አይመቸውም እና ልክ ስትወድቁ የምትከፍሉት ስታጡ ጓደኞቻችሁ በጠቅላላ አይደለም ሊደውሉ ደውላችሁላቸው አያነሱ። አሁን እግዚአብሔር ለእናንተ ያለው ሌሰን ለመናገር ምቹ ሁኔታ ያገኛል። አሁን ቢዚ አይደላችሁም። ስልካችሁ 48 ሰዓት ብትከፍቱት አይጠራም። አባብላታለሁ፣ ወደ ምድረ በዳ ወስዳታለሁ አለ። ለምን መሰለ አባብሎ የሚወስዳት? እዛ ምድረ በዳ ላይ የልቤን ለልቦ አጫውታታለሁ አለ። ለምን? አሁን ያለችበት ሁኔታ ላይ ብዙ ጉዳዮች ቢዚ አድርገውታል። ብዙ ነገሮች ትኩረቷን ይዘዋል። እና አሁን እኔ ቢዚ በሆነችበት ሁኔታ ውስጥ ሳይሆን ላወራት የምፈልገው ከዚህ ቢዚነት አውጥቶ ነው። ለመሰለ ውድቀት በደረጃ ውስጥ ያለ ሌላ ደረጃ የሆነው ውድቀት ወደ አንተ የሚያደርሰው መልእክት፣ ውድቀት ወደ አንተ የሚያመጣው ትምህርት አለው። ለምን? በዛ ጊዜ ትምህርት ለመማር ምቹ ስለሆነ። ስትወድቅ አንድ ነገር እንዳታረግ፣ ለውድቀት ምክንያት ፍለጋ ወደ ውጭ እንዳትመለከት። ሰነፍ ሰዎች፣ ተሸናፊ ሰዎች ሁልጊዜም ሲወድቁ ለውድቀታቸው ምክንያት ፍለጋ ወደ ውጭ ይመለከታል። ባስተናገዱት ውድቀት ምክንያት ትችትና ዘለፋ ላለማስተናገድ ምክንያት ፍለጋ ወደ ውጭ ይመለከታል። ሪሌሽንሺፑ ፌል ለማድረጉ ምክንያት ፍለጋ ወደ ኤክስ ቦይፍሬንድሽ ወይም ወደ ኤክስ ገርልፍሬንድ እንዳትመለከት። ስለተበላሸው ቢዝነስ፣ ስለተበላሸው ነገር ወድቋል የሚነሱና ሰክሰስፉል የሚሆኑ ሰዎች ለውድቀታቸው ሙሉ ተጠያቂነትና ኃላፊነቱን እነሱ ይወስዳል። ወደ ውጭ አይመለከቱ። ብዙ ጊዜ እኛ ልክ ውድቀት በህይወታችን ሲፈጠር ለውድቀታችን ምክንያት ፍለጋ ወደ ውጭ ማየት ነው የሚቀናል። ልክ ውድቀት ሲያጋጥማችሁ ጠረጴዛችሁ ላይ ያለውን የተከማቸውን ኬዝ በጠቅላላ ሰብስባችሁ የምትችሉትን ያህል መያዝ ነው። ሁልጊዜም ለውድቀታቸው ምክንያት ፍለጋ ወደ ውጭ የሚያዩና በሰው ላይ የሚያላክቁ ሰዎች ከአንዱ ውድቀት ወደ ሌላ ውድቀት እየተንጠላጠሉ ዘመናቸው በጠቅላላ የውድቀት ይሆናል እንጂ አንድም የስኬት ምዕራፍ አያስመዘግቡ። የወደቀ አይነሳም አይልም መጽሐፍ ቅዱስ፣ የሳተም አይመለስም አይልም። ልክ ውድቀት ሲገጥማችሁ ተረጋግታችሁ አስቡ። ልክ ውድቀት ሲያጋጥማችሁ ከስሜታዊነት ወጥታችሁ አስቡ። ልክ ውድቀት ሲያጋጥማችሁ ሁልጊዜም ከትችቶቹ በላይ አስቡ። ይሄ ብቻ አይደለም፣ የመጨረሻው ልክ ውድቀት ሲያጋጥማችሁ ማድረግ ያለባችሁ ነገር ቢኖር አትሽሹ። ውድቀትን በመሸሽ አታመልጡት። ወይም ልክ ውድቀት ሲያጋጥማችሁ ዓላማችሁን በመተው አታመልጡት። በመሸሽ ውድቀትን አታመልጡም። ያለ አማራጭ አንድ ጉዳይ ብቻ ነው። እንደወደክ ለዛው እንዲህ ብለ እንደወደክ ሰው በአፍጢም እንደወደክ ማመን። መውደቃችሁን ስታምኑ እናንተ ጋር የሚመጣውን ኢነርጂ ልነግራችሁ አልችልም። እናንተ ጋር የሚመጣውን የውሳኔ ስፒሪት፣ እናንተ ጋር የሚመጣውን የቁርጠኝነት መንፈስ፣ አቅጣጫ ለመቀየር ፍጥነት ለመጨመር እናንተ ጋር የሚመጣውን አቅም ልነግራችሁ አልችልም። ልክ ወድቃለሁ ብላችሁ ስታምኑ ወዳጆቼ፣ ውድቀት ወድቃል ማለት አታውቅም ማለት አለ። የቱ እንደሚያስኬድና የቱ እንደማያስኬድ አወቅክ ማለት እንጂ። ለዚህ ነው ብዙዎቻችን ወድቄያለሁ ወይም ተሳስቻለሁ ማለት የማንወደው። በውድቀት ውስጥ እውቀት የሚባል ነገር እንዳለ ስለማናስብ ሞኝነትና ዝም ብሎ ባዶነት ብቻ ያለ ይመስለናል። አይደለም። ወድቀሃል ማለት አታውቅም ማለት አይደለም። የቱ እንደሚያስኬድና የቱ እንደማያስኬድ አውቃል ማለት ነው። ወድቀሃል ማለት ሞኝ ነበርክ ማለት አይደለም፣ አማኝ ነበርክ ማለት እንጂ። ሪሌሽንሺፕሽ ተበላሸ፣ ፌል አረገ፣ ወደቀ፣ ይገርምሻል፣ ሞኝ ነበርሽ ማለት አይደለም፣ አማኝ ነበርሽ ማለት ነው። አንድ ነገር ግን እረዳለሁ። ምን በሉኛ፣ መኪና መንጭቆ ከተያዘበት ጭቃ እንደሚወጣ ከተያዛችሁበት ክፉ ሐሳብ ትወጣላችሁ። በኢየሱስ ስም ትወጣላችሁ። አንዳንዶቻችሁ ኢኮኖሚ አይደለም የያዛችሁ፣ አንዳንዶቻችሁ ችግር አይደለም የያዛችሁ፣ አንዳንዶቻችሁ ሰይጣን አይደለም የያዛችሁ፣ አንዳንዶቻችሁ ክፉ ሐሳብ ነው የያዛችሁ። ማንንም አታምኑ፣ ትጠረጥራላችሁ። እንዲህም ስታዩ ትጠረጥራላችሁ፣ እንዲህም ስታዩ ትጠረጥራላችሁ። ለምን? ተደጋጋሚ ጊዜ ውድቀት በህይወታችሁ ስላስተናግዳችሁ። ሰይጣንም በጣም የሚያናደው ነገር ቢኖር ስኬታችሁ አይደለም፣ ከውድቀት መነሳታችሁ። ወድቃል ማለት አንተ የበታች ነህ ማለት አይደለም፣ ፍጹም አልነበርክም ማለት ነው። ወድቃችኋል፣ ሰው የመሆናችሁ ማስታወሻ። ተበላሽቷል፣ ሰው የመሆናችሁ ማስታወሻ።
አትድረቅ፣ ከወደቅ አትድረቅ። እመን። ተሳስቼ ነበር ብለህ እመን። ወድቄ ነበር ብለህ እመን። በቃ የወደቀም ቢሆን ይነሳል፣ የሳተስ ቢሆን ይመለሳል። ሞኝ ነበርክ ማለት አይደለም፣ አማኝ ነበርክ ማለት ነው። ፍጹም አልነበርክም ማለት ነው። ሰው ነህ ማለት ነው። አሁን ለዚህ ነው አንዳንድ ሰዎች ታውቃላችሁ ባካረጉ በኋላ መመለስ የሚከብዳቸው። ወድቀሃል ማለት አልቆልሃል ማለት አይደለም። ለመጀመር ሌላ እድል አለ ማለት ነው። ወዳጆቼ ወድቃችኋል፣ ይሄ ማለት እናንተ አልቆላችኋል ማለት አይደለም። በቃ ሌላ ለመጀመር እድል አላችሁ ማለት ነው። ፍጹም አይደላችሁ ማለት ነው። አማኝ ነበራችሁ ማለት ነው። በመጽሐፍ ቅዱሳችን ውስጥ ብዙ ጊዜ ፌል ያደረጉ ሰዎች አሉ። ወድቃችኋል፣ በደንብ አድርጋችሁ ስሙኝ። በመጣችሁበት መንገድ ህይወታችሁ ባክኗል ማለት አይደለም። እንደገና ለመጀመር ምክንያት አላችሁ ማለት። ለዚህ ነው ብዙ ጊዜ ብዙ አገልጋዮች፣ ብዙ ቅዱሳን፣ ብዙ ወጣቶች፣ ብዙ ወንዶችና ሴቶች ፌል ሲያደርጉ አይቋቋሙትም። በጣም ነው የሚጎዱት። የነበራቸው ነገር ሲሸጡ ይጎዳሉ። የከበባቸው ሲበተን ይጎዳሉ። እናንተ እንደሱ እንዳትሆኑ። ምንም በዚህ ምድር ላይ አዲስ የሆነ ነገር የለም። ወድቃችኋል፣ እግዚአብሔር ጥሏችኋል ማለት አይደለም። ለእናንተ የተሻለ ሀሳብ አለው ማለት ነው። ይኸው ዛሬ ባረኳችሁ። እግዚአብሔር ምስክሬ ነው። ሰከንድ አንድ አይደለም፣ ኒው ብራንድ እግዚአብሔር ይሰጣችኋል። እነሆ አዲስን ነገር አደርጋለሁ ያለ የእግዚአብሔር ቃል ሲናገር ከተበላሸብህ ነገር ጋር በሞዴልና በከለር አንድ አይነት እንዳይመስልህ እግዚአብሔር ኒው ብራንድ አሳልፎ ይሰጣል። አዲሱን ነገር አሳልፎ ይሰጣል። ሁልጊዜ የምለው እንደዚህ ነው። ልሸጥ እችላለሁ፣ ላጣ እችላለሁ፣ የሆነ ነገር ሊሆን ይችላል። ከዚህ በኋላ ወደ ህይወቴ የሚመጣው ግን እንደ ትናንትናው አይነት አይደለም። እግዚአብሔር ምስክሬ፣ ከትናንትና ጋር የማይነጻጸር አዲስ ነገር ይሆንላችኋል። አዲስ ነገር እጃችሁ ይከባል። የሆነ ቦታ ከፈረሰብህ እግዚአብሔር አደባባዩን ይሰጣል። እግዚአብሔር አደባባዩን ይሰጥሻል። ይኸውልሽ አንድ ነገር ነግርሻለሁ። ትንሽዬ ሱቅ ኖሮሽ ከከሰርሽ እመኚኝ፣ እግዚአብሔር የሚበልጠውን ይሰጥሻል። እግዚአብሔር ትቶሻል ማለት አይደለም፣ የተሻለ አለው ማለት ነው። አዎ እንዳትከስሪ ማድረግ ይችላል እግዚአብሔር ግን ከእጅ ወዳፍ የሆነ ህይወት እንድትኖር አይፈልግም። ለሌላ ሰው እንድትተርፍ ይፈልጋል። ለሌላ ሰው እንድትቆረሽ ይፈልጋል። ዛሷይ እግዚአብሔር አምላክ ቻሌንጅ ሲያጋጥምሽ ዝም ያለው በዚህ ቻሌንጅ ምክንያት አድርጎ እግዚአብሔር ወደ ተሻለው ነገር ሊያመጣሽ ስለፈለገ ነው። እነሆ አዲስን ነገር አደርጋለሁ ይላችኋል ጌታ። ከዚህ በፊት ማንም እጅ ያልገባ ነገር እናንተ እጅ ይገባል። ማንም ሰው እጅ ያልገባ በረከት እናንተ ጋር ይገባል። ማንም ሰው ያልያዘውን ትይዙታላችሁ። ማንም ሰው ያልኖርበትን ትኖርበታላችሁ። ውድቀት ማለት አዲስ አይደለም። ይሄ ከእናንተ በፊት ስንት የወደቁ ሰዎች አሉ መሰለኝ። መጽሐፍ እንደዚህ ያለ የወደቀስ ቢሆን አይነሳም፣ የሳተስ ቢሆን አይመለስም ማለት ያለበት አንድ ነገር። የወደቀም ቢሆን ይነሳል፣ የሳተም ቢሆን ይመለሳል። ኢትስ ኦኬ አይ ትራይ ማይ ቤስት። እግዚአብሔር የተሻለ አለው ለኔ፣ የሚበልጥ አለው እግዚአብሔር ለኔ። ለዚህ ነው አንዳንድ ሰዎች ልክ ነገራቸው ሲበላሽ መርዝ ይጠጣሉ፣ ገመድ ይገዛሉ፣ ሀገር ለቀው ይጠፋሉ። እበድበድ ይላቸዋል። ልክ ነገር ሲበላሽ መግዛት ያለብህ ገመድ አይደለም ከረባት። ይኸው ዛሬ ጸለይኩላችሁ። እነሆ በማንም ሰው እጅ ያልገባ አዲስ ነገር እጃችሁ ይገባል። እግዚአብሔር ያስገርማችኋል። ልክ ቆጣጠሩት ከምትችሉት በላይ። ስማ G+0 ሸጠ ከሆነ እመነኝ አማርጠህ ነው የምትገዛው። እግዚአብሔር ምስክሬ። ቤት የሸጣችሁ ሰዎች እግዚአብሔር ቤት ብቻ እንዳይመስላችሁ የሚሰጣችሁ እስክትገረሙ ድረስ እግዚአብሔር ብዙዎችን አሳልፎ ይሰጣችኋል። ስለዚህ ልክ ስትወድቁ ካለፈው ተማሩ እንጂ አትማሩ። ባሎች ዝም ብላችሁ ወደ ቤት ስትገቡ ጓ አትበሉ። ምን ታየኛል፣ ምን ታፈጫለሽ አትበል። ተሸንፋል። በቃ እመን። መስሎ ነበረ ተበላ በሉ ማሩ። ያመንኳቸው ጓደኞች ታው እያለች ለዛው ወስደ ሰጠ። ሌላው ውድቀት ሲያጋጥማችሁ ኃላፊነቱ ሰው በሰው አታላቁ። ምክንያት ፍለጋ ወደ ውጭ አትመልከቱ። እድሎችን ሁሉ ተጠቀሙ። ብዙ ጊዜ አበሻ ቀብራራ ነው፣ እድሉን አይጠቀም። ያገኘውን እድል ከሚጠቀም በቃ ዝም ብሎ ቢንቀባረር ሚከራይ ሚዜ መስሎ ዝም ብሎ እያለ ይኖራል። እንደዛ አይደለም አባ እበለኝ። ያገኘኸውን እድል አጣፍጠን መጠቀም ያለ። ዳዊት ሚስቶቹና ከብቶቹ ብዙዎቹ ነገር ተወሰደበት። እግዚአብሔር ሰጣለው ውጣ ነው። ሲወጣ ይገርማል። መንገድ ላይ ያገኘው አንድ ጌታው ጥሎት የሄደውን ግብፃዊ ነው። ርቦታል ሰውየው። ዳዊት አበላው። ከዛስ ማናተ የት ነው ብሎ አላለውም። አበላው፣ አጠጣውና ነፍሱ ተመለሰች። ከዛስ ጠየቀው። ሲጠይቀው እየመራ ወሰደው። ይሄን ነገር ልንገራችሁ እንዳትረሱ። ውድቀት ሲያጋጥማችሁ ከውድቀት ለመውጣት የትኛውንም እድል መጠቀም አለባችሁ። እግዚአብሔር ፊት ለፊታችሁ የሚያመጣው ባቦ ሰጥ አይደለም። መስሪያ ቤት ቁጭ ብላችሁ እንድታስተናግዱት የመጣው ሰው ቀጥሎ ኢንተርናሽናል ቢዝነስማን እንድትሆኑ በር ሊሆን ይችላል። ሰውየው ቁጭ ብላችሁ እዚህ ዶንኪ ፌስ ይዛችሁ እግዚአብሔር ላይ እያጉረመረማችሁ የመጣላችሁንም ሰው እየገፋችሁ አይሆንም። ዝቅ ሲመጣ ፈገግ ብላችሁ አስተናግዳችሁ በጣም ብራይት ሆናችሁ ማታካቻቲ በቃ መልካም ጊዜውን መልካም ምኞት ተመኝታችሁ ሸኙት። እግዚአብሔር ከፍተዋለሁ ያለው በር ፊትሽ ላይ ነው ያለው። በርህ ያለው ፊትህ ላይ ነው። በርሽ ያለው ፊትሽ ላይ ነው። እዚህ አጉል ሲሪየስ የምትሆኑ ሰዎች፣ በቃ አጉል መንፈስ፣ አጉል ማቾርድ የምትሆኑ ሰዎች አጉል ኑሮ ትኖራላችሁ። እግዚአብሔር ያመጣላችሁን እድል ተጠቀሙ። እንዳታማርሩ እየዘመራችሁ ሻይን እያረጋችሁ ፕሬዝ ጋድ። ጥቁር አትልበሱ። ፀጉራችሁን ፍሪዝ አድርጉ። ሄር ጎ ባክ በሉ። ወደፊት ሲመጣ ወደ ኋላ አድርጉት። እግዚአብሔር ወደ ሆነ ነገር ሊያሻግራችሁ ሲፈልግ ክራይስት ውስጥ ያላችሁ ሰዎች ክራይስት ውስጥ ስለሆናችሁ መጣችሁ ዝም ብላችሁ እግዚአብሔር ላይ አትጩ። አንተ ራስህ ሰው አታይም። አታይኝም
እያልክ የምትጮህ ሰው አንተ ራስህ ሰው መች ታያለህ? ስንት ጊዜ ሊረዳ የመጣ ሰው ገፍታ አላለፍክ? ታክሲ ውስጥ እኮ የተቀመጠ ሰው እኮ እድል ነው። ምን ታውቃለህ? ባስ ውስጥ የሆነ ሰው እድል ነው። አታውቅም አንተ። መንገድ ላይ ያለ ሰው እድል ነው። አታውቅም አባቴ። ደግሞ ይገርምሃል፣ ትልልቅ ሰዎች የቆለፉት በር ይከፈታል። ትንንሽ ሰዎች የቆለፉት በር ማንም አይከፍተውም። ይገርምሃል፣ በክፉ ሁኔታ ነው የሚቆልፉት። ከውጭም ከውስጥም አድርገው በመቀርቀሪያ እንደዚህ አድርገው ነው የሚቆልፉት። እድልን ተጠቀም። ቃየል በገደለብኝ በአቤል ፋንታ እግዚአብሔር ዘር ተክቶልኛል ስትል ስሙን ሴት አለችው ተብሎ እንደተጻፈ እግዚአብሔር ሌላ ያለው አምላክ ስለሆነ በተበላሸባችሁ ፋንታ በኢየሱስም አዲስ ነገር እጃችሁ ይገባል። አዲስ ምዕራፍ ይከፈትላችኋል። የድል ምዕራፍ ይከፈትላችኋል። የበረከት ምዕራፍ ይከፈትላችኋል። ከእጃችሁ ላይ ማጣት ለዘላለም የተነሳ ይሆን። ልባርካችሁ። ዛሬ ልጸልይላችሁ። ከእጃችሁ ላይ እጥረት ለዘላለም የተጠረገ ይሆን። በኢየሱስ ስም የተጠረገ ይሆን። ብረት በማግኔት እንደሚሳብ እንደዛ ዛሬ ማለዳ በኢየሱስ ስም በረከትና ስኬት ወደ እናንተ የተሳበ ይሁንላችሁ። ይውጣ በኢየሱስ ስም። ዛሬ ለሰክሰስ ነው የምጸልይላችሁ። ለሰክሰስ በጌታ በኢየሱስ ክርስቶስ ለሰክሰስ ነው የምጸልይላችሁ። ዛሬ ለሰክሰስ ነው የምጸልይላችሁ። እኔ እፈልጋለሁ ይገባኛል የሚል ሰው ብቻ አሜን እያለ እንዲጸልይ ይፈልጋል። በድካማችሁ ፋንታ፣ በለቅሷችሁ ፋንታ፣ በውድቀታችሁ ፋንታ የበዛ የእግዚአብሔር በረከት ወደ ቤታችሁ የገባ ይሆን። ሻውት እንጂ ሳስነ